ዌልካም ጋይስ እንኳን ደህና መጣችሁ ወደ ቻናላችን። እዚህ ቻናል ላይ ስለ ትሬዲንግ፣ ስለ ፎሬክስ፣ ክሪፕቶ፣ ስቶክ የተለያዩ የፋይናንሻል ማርኬቶች ላይ ዲስከስ የምናደርግበት ቻናል ነው። ዛሬ ሁለተኛ ቪዲዮአችን ላይ ደርሰናል ማለት ነው። ዛሬ የምናየው እንግዲህ ፎሬክስ ትሬዲንግ የሚጀምር ሰው ምን ያስፈልገዋል የሚሉትን ነገሮች በተወሰነ እናያለን ማለት ነው። መጀመሪያው ነገር ምንድነው? ትምህርት ነው አይደል? መጀመሪያ የሚያስፈልገን እሱ ነው። ቤዚክ ነገሮችን በደንብ አንደርስታንድ ማድረግ ያስፈልጋል። ትምህርት የለም ማለት ኒትራሊ ያው ገንዘብን ሰጥተህ ነው የምትወጣው ማለት ነው። ስለዚህ ቤዚክ ነገሮችን ማወቅ መርዳት ያስፈልጋል። በሁለተኛ ግን የሚያስፈልጉን ደግሞ ማቴሪያሎችን ስንመለከት ስልክ ወይም ደግሞ ላፕቶፕ ወይም ኮምፒውተር ያስፈልገናል ማለት ነው። ኮምፒውተር ወይም ላፕቶፓችን ላይ ደግሞ የሚያስፈልጉን የተለያዩ ፕላትፎርሞች አሉ። ዌብሳይቶች ወይም ደግሞ ሶፍትዌሮች ያስፈልጉናል። ለምሳሌ የመጀመሪያው ትሬዲንግ ቪው ያስፈልገናል። ትሬዲንግ ቪው እንግዲህ የተለያዩ የማርኬት ትንታኔዎች ወይም አናሊሲሶችን እንድንሰራ፣ ባክ ቴስት እንድናረግ፣ የተለያዩ ማርኬት ላይ አጠቃላይ የማርኬቱን ባህሪ እንድንረዳ፣ ስለ ቴክኒካሊ በደንብ ማስተር እንድናደርግ የሚያስፈልጉን ነገሮች እዛ ላይ በሙሉ ብዙ ቱልሶች አሉት እዛው ትሬዲንግ ቪው ላይ። እሱን ስለሚጠቅመን እሱ ያስፈልገናል ማለት ነው። ሁለተኛው ነገር ደግሞ ኤምቲ5 ነው። ኤምቲ5 ለምንድን ነው የሚያስፈልጋል? ማርኬት ትሬዲንግ ቪው ላይ ወይም ደግሞ ሌላም ልንጠቀም ይችላል፣ ግን ሞር ትሬዲንግ ቪው ስለሆነ ትሬዲንግ ቪው ላይ የወሰድናቸውን አናላይዝ ወይም ደግሞ የሰራናቸውን ትንታኔ እኛ በምንፈልገው ፌቨር የሚሄድልን ከሆነ ባይ ኦር ሴል ስንል ነው አይደል ገንዘብ ሜክ የምናደርገው። ስለዚህ እዛ ላይ ሂደን ማርኬት ላይ የሰራነውን አናላይዝ ኤክስኪዩት እንድናደርግ ይረዳናል ማለት። ስለዚህ ኤምቲ5 ወይም ኤምቲ4 ሞር ኤምቲ5ን ሊኖረን ይገባል ማለት ነው፣ ትሬድ ለመውሰድ ስለሚያገለግለን ማለት ነው። ሶስተኛው ነገር ደግሞ ምንድነው? ብሮከር ነው። የተለያዩ ብሮከሮች አሉ፣ እንደ ኤክስነስ ሊሆን ይችላል፣ ሌሎችም መውሰድ እንችላለን። እንግዲህ ብሮከርን በተመሳሳይ ስንመርጥ በጣም ትክክለኛ ብሮከር መምረጥ በጣም ያስፈልጋል። እሱም በሌላ ቪዲዮ የምሰራላችሁ ነው የሚሆነው፣ እንዴት ትክክለኛና ወይም ደግሞ ህጋዊ የሆነ ብሮከር እንመርጣለን የሚለው ማለት ነው። ስለዚህ እዛ ላይ ያሉ ነገሮችን ደግሞ ምንድነው ገንዘባችንን ለምሳሌ $100 ከሆነ ወይም $500 ከሆነ የት ሄደን ነው የምንገዛው? ኦኬ አናላይዝ ሰራን፣ የት ነው የምንገዛው? ብሮከር ያስፈልገናል ማለት ነው። ስለዚህ የኛን ገንዘብ ዓለም አቀፍ ገበያው ላይ ቀላቅለን ባይ ኦር ሴል ለማለት ለመግዛት ወይም ለመሸጥ ግዴታ ብሮከር ያስፈልገናል ማለት። ስለዚህ ዲፖዚት የምናደርግበትና እንዲሁም ደግሞ እዛውም ላይ ትሬድ ልናደርግ እንችላለን። የራሱ እንትን ካለው የትሬዲንግ ፕላትፎርም ሊኖረው ስለሚችል ማለት ነው፣ እሱ ያስፈልገናል። እንዲሁም ደግሞ ስቲል ባይናንስ ወይም ደግሞ ሌሎች የክሪፕቶ ዋይሌቶች ሊያስፈልጉን ይችላሉ። ምክንያቱም ቀጥታ ካሽ ወይም ደግሞ የኛን ሀገር ብር በሱ ወደ ኤስዲቲ መቀየር ስላለበት እና ከዛ ወደ ብሮከር ልከን ስለሆነ ማለት ነው። ሜቢ እሱ እንኳን ያን ያህል ሊያስፈልገን ይችላል። አሁን ካለንበት ሁኔታ ላይ በቴሌግራም ዋይሌትም ልንጠቀም እንችላለን። ብቻ የኤስዲቲ ዋይሌት የምናገኝበት አድሬስ ኑሮን ተቀብለን ስለሚያስፈልገን ማለት ነው። ሌላኛው ኒውስ የምንከታተልበት ማይ ኤፍኤክስ ቡክ ሊሆን ይችላል። የተለያዩ ሳይቶች አሉ፣ ኒውሶችን የምንከታተልበት እሱ ያስፈልገናል ማለት። እነዚህ ምንድነው በላፕቶፓችን ወይም በስልካችን ልናገኛቸው ሊኖሩ የሚገቡ ምኖች ናቸው፣ ቤዚክ ነገሮች ናቸው ማለት ወይም ደግሞ ሳይቶች፣ አፕሊኬሽኖች ናቸው። ሌላኛው ነገር ከሚያስፈልገን ነገር ደግሞ ምንድነው ብዬ ማስበው ካፒታል ነው። ካፒታልና ታይም፣ ጊዜና ገንዘብ ያስፈልገናል። ለምንድነው ካፒታል ያልከው ካላችሁኝ፣ አንደኛ ቢዝነስ ነው የምንሰራው። እንደ ቢዝነስ አንድ ሰው ቢዝነስ ነው የምንሰራው እንግዲህ አስቡት። አይ ቲንክ ሁላችንም ትሬዲንግ ስንጀምር አይ ቲንክ የምትጀምሩም ሰዎች በጣም ትልቅ ኤክስፔክት ልታደርጉ ትችላላችሁ። ከዚህ በፊት በነበረው ቪዲዮ ላይ ሰርቻለሁ ኤክስፔክቴሽናችሁን ማኔጅ ማድረግ እንዳለባቸው። ግን ቢሆንም ገንዘብ ያስፈልጋቸዋል። አንደኛ አንዳንድ ብሮከሮች $10 ጀምሮ ሊያስጀምሩን ይችላሉ። ግን ያው የተሻለ ለመንቀሳቀስ ከ100 እስከ $500 ያስፈልገናል። ገንዘብ ያስፈልገናል ማለት ነው። ያ ማለት ቀጥታ ሄደን ገንዘብ ዲፖዚት አድርገን ትሬድ እናርግ ማለት አይደለ። መማር ይቀርማል። ያው እንማራለን። ድሞ አካውንት ላይ ትሬድ ማድረግ አለብን፣ ኤክሰርሳይዝ ማድረግ አለብን፣ ስለሎት ሌቨሬጅ፣ ኤሴል አቀማመጥ አራር፣ እነዚህ ነገሮች ቤዚክ ነገሮችን ድሞ አካውንታችን ላይ በትክክል ደግሞ ማለት ፎር ፍሪ የሆነ ብሮከሩ ወይም ደግሞ ኤምቲ5 ላይ ኮኔክት አድርገን ኤክሰርሳይዝ የምናደርግበት ነው፣ መለማመጃ ማለት ነው። እሱን ካደረግን በኋላ ነው ወደ ሪል አካውንት መምጣት ያለብን። ስለዚህ በትንሹ እንኳን ጀምር ብለን ብናስብ ከ100 እስከ $500 $100 ሚኒመም ሊያስፈልገን ይችላል። እንዳልኳችሁ $10 ጀምሮ አለ። ግን ሞር የተሻለ ደግሞ የሚሆነው በተሻለ ኤክሰርሳይዝ እንድታረጉ ማርኬት ላይ ትንሽ እንድትቆዩ የሚያደርጋችሁ ቢያንስ እንደዛ ቢሆን ነው። ስለዚህ ገንዘብ ያስፈልገናል ማለት ነው። ሌላኛው ግን ጊዜ ነው። በደንብ መረዳት ያለባችሁ። ለምሳሌ
የተለያዩ ሴሽኖች አሉ። እነሱንም በደንብ በሌላ ቪዲዮ ኤክስፕሌን አደርግላችኋለሁ። ለምሳሌ ኒውዮርክ ሴሽን ከሆነ ኒውዮርክ ሴሽንም ፎከስድ ሆነን አይደል ተለያየ ቦታ ላይ ላይመቸን ስለሚችል ፎከስ ማድረግ ስላለብን የምናየው ማለት እዛ ጋር በጣም ሂውጅ የሆነ ትልቅ ኢንዱስትሪ ነው ፎሬክስ ኢንዱስትሪው፣ አጠቃላይ የትሬዲንግ ኢንዱስትሪው። ሶ ያንን በደንብ አናላይዝ አድርገን ፎከስ አድርገን ከራሳችን ጋር ሆነን ልንሰጠው የሚገባ ታይም ይኖራል። ምናልባት በቀን 2 ሰዓት 3 ሰዓት ሊሆን ይችላል። እሱን መስጠት መቻል ያስፈልገናል። ጊዜ ይፈልጋል። አንድ ሌላኛው ጊዜ ሲባል ከምን አንጻር ነው ካል ከዚህ በፊትም ብየዋለሁ። 2 ዓመት ሊሆን ይችላል፣ 3 ዓመት ሊሆን ይችላል። በቃ ባላተርፍም ማለት ገንዘብ ባጣም ያ የማጣው ገንዘብ በቃ ለመማሪያ ነው። ራሴን ቢልድ እያደረኩበት ነው። ቢዝነሴን ቢልድ እያደረኩኝ ነው። ከፊት ሊመጣ የሚችለው ወይም ወደፊት ላገኝ የምንችለው ነገር በጣም ትልቅ ነገር ነው ብሎ አስቦ መቀጠልን ይፈልጋል ማለት ነው። ስለዚህ ይሄንን ማድረግ በጣም ያስፈልጋል። ይሄ ማለት ሲጀምሩ ቀላል ሊመስላችሁ ይችላል። እየሄዳችሁ መሀል ላይ በጣም የሆነ ግራ የሚያጋባ ልክ እንዳልሆናችሁ የሚሰማችሁ ቢቀርስ የሚያስብል ነገር ሊመጣባችሁ ይችላል አይደል? ያንን ስሜት የምታሸንፉት ምንድነው? ይሄን ነገር ቀድማችሁ ማወቃችሁ ነው ማለት። ስለዚህ እነዚህ ነገሮች አሬንጅ ማድረግና እነዚህ ነገሮች እንደሚያስፈልጓችሁ ማወቅ በጣም ትልቅ ነገር ነው። ስለዚህ ፎሬክስ ትሬዲንግን ስንጀምር ከሚያስፈልጉን ነገሮች ዋናዎቹ እነዚህ ናቸው ማለት ነው። ስለዚህ እነዚህ ነገሮች ካሉን በጣም ትልቅ ውጤት ማምጣት እንችላለን ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ ጠብቁኝ። በቀጣይ ደግሞ በጣም ባሪፍ ሁኔታ እና ባሪፍ ቪዲዮ እመለሳለሁ። መልካም ጊዜ ይሁንላችሁ።